Addis Ababa የትውልድ አገሬ የኢትዮጵያውያን ብቻ ሳይሆን የበርካታ ዓለም አቀፍ ተቋማትና ዲፕሎማቶች መቀመጫ ከኒውዮርክና ጄኔቫ በመቀጠልም ሶስተኛዋ ዓለም አቀፍ የዲፕሎማሲ ማዕከልና የአፍሪካ መዲና ናት አዲስ አበባ። የከተማዋን ገጽታ በፍጥነት በመቀየርና ስሟን ወደሚመጥን ደረጃ ከፍ ለማድረግ የተለያዩ ተግባራት እየተከናወኑ ነው። ይሁን እንጂ በከተማዋ የተለያዩ አካባቢዎች የሚገኙ ወንዞች ባለመልማታቸው የከተማዋን ውበት ከማደብዘዝ ባለፈ ወንዞቹ በሚያልፉባቸው አካባቢዎች ለሚገኙ ነዋሪዎች የስጋት ምንጭ ሆነው ቆይተዋል። እናም ከተማዋ ይህን ፈተና ወደ እድል ለመቀየር በመታተር ላይ ትገኛለች። አዲስ አበባን 7 አበይት ወንዞች በተለያየ አቅጣጫ ሰንጥቀዋት ያልፋሉ። እነዚህ ወንዞች 65 ገባር ወንዞች አሏቸው። ወንዞቹ 607 ኪሎ ሜትር ርዝመት ያላቸው ሲሆን ከ2000 ሄክታር በላይ የከተማይቱ መሬት በዙሪያቸው ይገኛል። እነዚህ ወንዞች ከየአካባቢው በተናጠልና ህብረት ፈጥረው በመጓዝ አቃቂ ወንዝ ተጠቃለው በመግባት የመጨረሻ መዳረሻቸውን አባ ሳሙኤል ሐይቅ ያደርጋሉ። ወይዘሮ አበባዬ ኃይለ ኢየሱስ በከተማዋ ከሚገኙ ወንዞች መካከል አንዱ በሆነውና አፍንጮ በር አካባቢ በተለምዶ ህፃናት ማሳደጊያ ተብሎ በሚጠራው ወንዝ ዳርቻ አካባቢ ለረጅም ዓመታት ኖራለች። በዚህ አካባቢ ክፉንም ደጉንም እንዳሳለፈች ትናገራለች። ከናይረሴ ትዝታዎቿ በመጀመሪያ እኔ ሰፈሪ ባይዘው ተወልጄ ያደኩበት ነው። በጣም ማህበራዊ ህይወት ነበረን። ታችንንም በጣም በጥሩ ሁኔታ እንኖር ነበር። ግን ከጊዜ ጊዜ እየመጣ ወንዝ ዳርቻ ስለነበረን ወንዝ በጎርፍ አስወጋጅ በጣም ከዚህ በፊትም ብዙ አደጋ የደረሰባቸው ሰዎች አሉ ከጎረቤቶቻችን። ቀጣይም ደግሞ ይሄ ነገር ከታሰበ ዛሬ 30 ዓመት በላይ ነው በልማት ተነሳላችሁ ተብለናል። ጎረቤቶቻችን በከፊል ተነስተው ሄደዋል። እዛኛ ደግሞ ቆይ ደግሞ ሌላ ጊዜ እስኪመጣ ስንል ያው ወቅቱን ጠብቆ ደግሞ አሁን ይሄ ጊዜ መጣ። ዛሬ ወይዘሮ አበባዬና ጎረቤቶቿ በዚህ ሰፈር የሉም። መንግስት አካባቢውን ለልማት በያዘው እቅድ መሰረት የእና አበባዬ መኖሪያ ቤት በመፍረሱ ከስፍራው የለም። ነዋሪዎቹም የቀድሞ አኗኗራቸውን በማያጓድል መልኩ በተሰጣቸው ምትክ መኖሪያ ቤት ኑሯቸውን በአዲስ ምዕራፍ ጀምረዋል። ምንም እንኳ ለረጅም ጊዜ ማህበራዊ መሰረት ከጣሉበት ሰፈር መራቅና ከወዳጅ ጎረቤት መለየት ከባድ ቢሆንም የከተማዋ ልማታችን እድገታችን በማለት በመነሳታቸው ቅር አልተሰኙም። ሜዳ ላይ አልደግም። ሁላችን ለእያንዳንዳችን እንደ አቅማችን አግኝተናል። በቤታችን አቅጣጫ ቦታውም በእውነት ከሆነ ጥሩ ሰርተዋል። እኔ በበኩሌ እዚህ ግቢ አንደኛ እንግዲህ እንደምታውቀው በዛ መሰረት ይሄና ዙራ ከወንዝ ዳር እንድነሱ ብሎ በልማት ተነስተናል። ልማት ነው። ለልማት ማንም ሰው ወደ ኋላ የሚሰው የለም። ለልማት ቅድሚያ ይሰጣል። ስጋት ላይ ስለነበርኩኝ ማመን ያቃተኝ በጣም ነው የተደሰትኩት። በጣም ነው ደስ ያለኝ። ለምን አልጠበቅ ነው። አንደኛ ይሄ የተነገረን ኮንዶሚኒየም ቤት ነው። ከዛ በፊት ልደታ ሰርቶላቸዋል ተብለን ነበር። ወደ ልደታ ትገባላችሁ ተገጣጣሚ ቤት ሰርቷል የሚባል ወሬ ደርሶን ነበር። እሱ ለእናንተ አይደለም፣ ስብሰባ ላይ ቀበሌው ጠርቶ ለእናንተ አይደለም ብሎ አሳመነን። ቤት ይሰጣቸዋል፣ ታገኛላችሁ፣ ራሳችሁን አዘጋጁ ተብሎ ተነግሮናል። ራሳችን አዘጋጅተን ቤቱን ነበር የምንጠብቀው። እንደ እድል ሆኖ እጣ ደርሶን ወደዚህ ስንመጣ የሚገርም ቦታ ሆኖ ነው ያገኘነው። አሁን እንደምታዩት ሙሉ የተሟላ ቤት ነው። ውሃ አለው፣ መብራት አለው። ይኸው እንደምታዩት ነው። ምቹ ቦታዎች አሉት። ንጹህ ቤት ነው። እኛ 5 ሳንቲም አላወጣሁበትም። እዚህ እቃዬንና ልጆችን ብቻ ነው ሰብስቤ የገባሁት። ማህበረሰብ እዛ ወንዝ ላይ ይሄን ኢንፍራስትራክቸር ልታሳርፍበት የሚችል ቦታ ላይ ያለ ካለ ሪሎኬት፣ ይሄ ደግሞ ህጋዊ አግባብ ግንዛቤ አግኝተው
ማህበረሰቡ አውቆ ይሄ ፕሮጀክት ፋይዳው ለህዝብ ለከተማ ለሀገር እንደሆነ እንደ ዓለም አቀፍም ስታንዳርድ የሚያስጠብቅ ፕሮጀክት እንደሆነ በነባራዊ ሁኔታ አዲስ አበባ ወንዞች ምን ይመስላሉ የሚለው ማዕቀፍ ሳይንሳዊ ባረገ ሁኔታ ነው የሚሆነው። ሶዛ ወዲያ የሚኖሩ ማህበረሰቦች አፌክትድ ናቸው ተጎጂ ናቸው እንጂ አፍተር ኦል ብንተዋቸውም ወንዙ የተበከለ ተሆነ ወንዙን ካላጸዳ ነው ለማህበረሰቡ ጠቀሜታ የለውም በሚል እንደ ከተማም እንደ ሀገርም የማይጠቅም ነገር ከሆነ ደግሞ እነኛ ማህበረሰብ በአግባብ ባለው ሁኔታ የማህበራዊ ኑሯቸውን ዲስትራክት በማያረግ ሁኔታ ማህበረሰቡን ግንዛቤ ሰጥቶ ከዛ ቦታ ማንሳት ነበር። በከተማዋ የሚገኙት ወንዞች ከመኖሪያ ቤት ከሆስፒታሎችና ከኢንዱስትሪዎች በሚወጡ ፍሳሽ ቆሻሻዎች የተበከሉ በመሆናቸው ሙሉ በሙሉ በሚባል ደረጃ ህይወት አልባ እየሆኑ መምጣታቸውን ነው ጥናቶች የሚያመላክቱት። ወንዞቹ ለእንስሳትም ሆነ ለአትክልትና ፍራፍሬ ልማት አዳጋች ሆነው ቆይተዋል። ቅጥ ያጣው የፍሳሽ አወጋገድ ስርዓትም ሌላው የወንዞቹ ራስ ምታት ነው። በዚህም ከተማዋ የተፈጥሮ ጸጋዋንና ያማረ መልክዓ ምድራዊ አቀማመጧን በአግባቡ እንዳትጠቀምበት እንቅፋት መሆኑ አልቀረም። አዲስ አበባ እንደሚታወቀው ብዙ ወንዞች አሏት። በእነኚህ ወንዞች ላይ ደግሞ የሚሰራ ተግባሮች ይሄት ያስፈልጋታል። ከምን አኳያ ያስፈልጋ? አንዱ አዲስ አበባ ወንዞች ከነበራቸው የወንዝ ስታንዳርድ ለቀው የብክለት ሆነዋል። ለማህበረሰብ ጤንነት ጠንቅ ሆነዋል። ስለዚህ አካባቢን ሶፊስቲኬት ዳርግተዋል። በጣም በካይ ሆኗል። ስለዚህ አዲስ አበባ እንግዲህ አዲስ አበባ ናት እናረጋታለን ብለን ከተነሳን አንዱ መልማት ያለባቸው ወንዞቻቸው ናቸው። ስለዚህ ወንዞቻቸው ደግሞ እየገማ ሌላውን ቦታ ብታለማ አዲስ አበባን እንደ ስሟ ማድረግ አትችልም። ከዛ አኳያ የተነሳ ፕሮጀክት ሀሳብ ጽንሰ ሀሳብ የያዘ ነው። ይህ ፕሮጀክት አዲስ አበባ ውስጥ የተለያዩ ወንዞች አሉ። የተለያዩ ቦታ የሚገኙ በስፋታቸውም በጥልቀታቸውም ጉልህ የሆኑ ወንዞች በአዲስ አበባ ውስጥ ያልፋሉ። ሆኖም ግን የአዲስ አበባ ወንዞች በጣም በይዘታቸው በጣም የተበከሉ ለጤናም ጠንቅ የሆኑ ተገቢው የሆነ ጥበቃም ባለመደረጉ ለአደጋም የሚያጋልጡ ሆነው ነው ያሉት። ያሁን ነባራዊ ሁኔታቸው በጣም አስከፊ የሚባል ነው። ቆሻሻ የሚጣልባቸው በአጠቃላይ የከተማው ጀርባ የማይታዩ የከተማው ጀርባ ሆነው ያሉት። ጋሞነ ክረምት በፀሐይ ደመና ከዚህም ከዚያም መተን ዋኝተና ቀበና እንዳለው ድምፃዊው ቀደምቶቹ የአዲስ አበባ ልጆች ቀበና ላይ ዋኝተው ፒያሳ ላይ ተራጭተው ቁርጥሜ ላይ አሳ አጥምደው እንዳደጉ መረጃዎች ያውሳሉ። አሁን ግን ያ ሁሉ ታሪክ ሆኖ ቀርቷል። ወንዞቹን የሚጠቀሙ ዜጎችና እንስሳት ለተለያዩ በሽታዎች እየተጋለጡ መሆናቸውንም በዘርፉ የተደረጉ ጥናቶች አረጋግጠዋል። ከዚህ በተጨማሪ የወንዝ ዳርቻዎቹ በመኖሪያ ቤቶች የታጠሩ በመሆናቸው ነዋሪዎችን ለጤና መታወክና የደህንነት ስጋት ደቅነው ቆይተዋል። ወንዝ ዳርቻ በመሆናችን ቆሻሻ አካባቢ በመሆናችን እዚሁ አካባቢ ላይ መጥፎ አይነት ነገሮች ጠረኖች ያሉበት ከዚህ ከቆሻሻ የሚመጡ ወደ ምግብ ላይ የሚያርፉበት ቀደም ሲል ከ10 ከ15 ዓመት በፊት ግን ወደ ታች አካባቢ እንስሳቶችን ቤት ውስጥ ገብቶ የቤት እንስሳቶችን የወሰደበት ሁኔታ ወደ ላይ አካባቢ ደግሞ ሰው እየወሰደ ሰዎች በዚህ በኩል እያለፉ ሰው ወሰደብን ብሎ ጮህት ስንሰማ ነው ያደግነው። ያንን ባየንበት አይምሮ ስጋት ነበረን። ውሃም ገብቶ ያጠቃቸው ሰዎች አሉ። ከብትም ይወሰደው አለ እዛው በምንኖርበት ማለት ነው። እና ኃይለኛ ጎርፍ ሲገባ ያው ገፍቶ ወደ ቤት ይመጣል እና ያው ደግሞ ሌሊት ላይ እንዳይዘንብ ደግሞ እየጸለየን ራሳችን እየጠበቅን ነበር የምንጠብቀው። ስለዚህ ያሳሰበን ነበር እና የደረሰም ነበር ሰውም የሞተም አለ በጎርፍ እና ያው ቆሻሻ ይመጣል። ብዙ ነገሮች አሉ። ወንዝ ዳርቻ ስትሆን ብዙ ነገሮች አሉ። በተለይ አዲስ አበባን የተመለከተን እንደሆነ በበርካታ ነገሮች የተበከሉ ናቸው። ከኢንዱስትሪ የሚወጡ ፍሳሽ፣ ከሰው ቤት የሚወጣ ፍሳሽ፣ ከተለያዩ ተቋማት የሚወጡ የሰው ልጅ ይበከላቸዋል በቀጥታም ይሁን በተዘዋዋሪ። በዚህ ምክንያት ሄቪ ሜታልስን ይሸከማሉ። እዚህ ሄቪ ሜታልስ የተሸከሙ ቁሶች በዚህ ወንዝ ውስጥ ስለሚቀላቀሉ በዛ ሰዓት ደግሞ ቀጥታ ይሄን ምን እናደርጋለን? አሁን አዲስ አበባ ዙሪያ የተመለከተን እንደሆነ በተለይ ወደ
ሸገር ከተማ አስተዳደር የምንለው ወደ ገላና አካባቢ ይዞ ያቃቂ ወንዝ ለምሳሌ በርካታ ፖሊትር ከመሆኑ የተነሳ በዛ ደግሞ አርሶ አደሩ የከተማ ግብርና ላይ የተሰማራ ነው። በዚህ ከተማ ግብርና ደግሞ በመናመርታቸው የተለያዩ አትክልት የጓሮ አትክልትን የመሳሰሉ ነገሮች አሉ። በዚህ በጓሮ አትክልት ደግሞ እነዚህ ሄቪ ሜታልስ ወደ ሰው ቀጥታ የሰው ልጅ በሚመገብበት ሰዓት ሄቪ ሜታልስን ማግኘት ለተለያዩ ጤና ቀውሶች ሊዳረጉ ይችላሉ ማለት ነው። በአንድ ጎን የተመለከተን እንደሆነ ከዛ ባለፈም ሽታቸው ራሱ ለተለያዩ በሽታዎች ይዳርጉናል። የአዲስ አበባ ወንዝ ዳርቻዎች ልማት ፕሮጀክት ታሪካዊ ወንዞችንና የወንዝ ዳርቻዎችን መልሶ በማልማት አዲስ አበባን የቱሪስት መዳረሻ ማድረግ፣ የጎርፍ አደጋን መቀነስ፣ የህዝብ መናፈሻ ቦታዎችን፣ የብስክሌት መንገዶችንና የወንዝ ዳርቻ የእግር መንገዶችን በመፍጠር የከተማዋን ነዋሪዎች ደህንነት ማረጋገጥ፣ የአረንጓዴ ቦታዎችንና ተያያዥ የአገልግሎት ዘርፎችን በማጠናከር የአገሪቷን የአረንጓዴ ኢኮኖሚ ህልም እውን ማድረግን ዓላማው አድርጓል። ከ2 ዓመት በፊት የተጀመረው የምዕራፍ 1 ፕሮጀክት ተጠናቆ በአሁኑ ወቅት ምዕራፍ 2 ላይ ደርሷል። ፕሮጀክቱ በተጀመረ በአጭር ጊዜ ውስጥ ወዳጅነት አደባባይን፣ የሳይንስ ሙዚየም እና የልጆች መጫወቻን የመሳሰሉ ገጸ በረከቶችን ለአዲስ አበባ አበርክቷል። አሁን ደግሞ የሸገር ቁጥር 2 የወንዝ ዳርቻ ልማት ፕሮጀክት ከተጀመረ ዋላ አደር ብሏል። ይህም ከጉለሌ በተለምዶ ማርያም ወንዝ ተብሎ ከሚጠራው ጀምሮ እስከ እሪ በከንቱ የሚዘልቅ ፕሮጀክት ነው። ከአፍንጮ በር እስከ ራስ መኮንን ድልድይ 600 ሜትር ላይ ያረፈው የፕሮጀክቱ ስራም ልክ እንደ 3ቱ ፕሮጀክቶች ደረስኩ እያለ ነው። ወንዞቹ ላይ መሰረት የተደረገ የሸገር ማስዋብ ፕሮጀክት አካል የሆነ የወንዞች ልማት ዳርቻ በይፋ መጀመሩ ይታወቃል። እነዚህ ፕሮጀክቶች ዋና ዓላማቸው ምንድነው? ወንዙን የቱሪስት መዳረሻ አካባቢውንም መቀየር በሚችል ደረጃ ወንዙን በማጠናከር በመስራት እንዲሁም ወንዙን ብቻ ሳይሆን ደግሞ ከወንዙ አካባቢው ወንዝ ብቻ ሳይሆን አካባቢው ላይ ያሉ ልማቶችንም በማስተካከል አንድ የሆነ ኢኮሎጂካል የሆነ መንደር መፍጠር ነው። ከ5.5 ኪሎ ሜትሩ ፓይሌት ፕሮጀክቶችን ለመስራት ወደ 600 ሜትር ላይ ያረፈ ፕሮጀክት አለ። እነኛ ቦታ ላይ ማረፍ ያለባቸው ኢንፍራስትራክቸሮች አሁን አርፈዋል። ቀጣዩ ቦታዎችን እያጣሩ መጀመሪያ ምንድነው ይሄን ፕሮጀክት ዲል ያደረገው ሙሉ ራይት ኦፍ ኢሹ ካላለቀ ወደ ፕሮጀክቱ አንገባም የሚል ሀሳብ ነበረ። ካለው ነባራዊ ሁኔታ በተጣራው ላይ መግባት ተግባር አለ። ስለዚህ አሁን 600 ሜትሩ አካባቢ በዛ ረገድ በጣም ቪዥነሪ የሆነ ሰዎች የማይተውት ፓሽኔትድ ሊሆኑበት የሚችሉት በጣም ቆንጆ እይታ ሊያደርግ የሚችል ከባቢውንም ሁሉንም ነገር ስነ ምህዳሩንም ሊያጣጥም የሚችል ፕሮጀክቶችን ኢምፕሊመንት እያደረግን ነው። በዛ ፕሮጀክት ላይ አሁን የምንገኝበት የተጀመረው ቦታ ላይ የመጀመሪያው እንደ ፓይለት ፕሮጀክት ከራስ መኮንን እስከ አፍንጮ በር ያለው ኮንስትራክሽኑ ተጀምሮ ከ80% በላይ ተጠናቋል። አሁን ባለበት ሁኔታ ማለት ነው። ፕሮጀክቱ ከጅማሮ አንስቶ እስከ ግንባታ ሂደቱና ፍጻሜው ድረስ እንዲሁም ከተጠናቀቀ በኋላ ይዞት የሚመጣው የስራ ዕድል ሌላው በረከት ነው። እስካሁን ድረስ ባለው በርካታ ኢትዮጵያውያን በተለያዩ ዘርፎች የስራ ዕድል ተጠቃሚ ሆነዋል። ከዚህ በተጨማሪም ፕሮጀክቱ ለክህሎትና ቴክኖሎጂ ሽግግርም እድል ይሰጣል። በትምህርቱ የሆነ ኢንጂነር ምናምን ብለህ ላትለው የሚችለው ደግሞ ወይንም በዛን ደረጃ ይሄ የቀን ሰራተኛ የምንለው እኛ በተለምዶ ብዙ ማህበረሰብ አለ። አንዱ ጠቅላላ እዚህ ፕሮጀክት ላይ ተሳትፎ የሚሰራው ኢትዮጵያዊ ነው። በዚህ ረገድ ይጠቅማል። ሁለተኛው ስኪልድ ሌበር የምንለው እንግዲህ ይሄ ፕሮጀክት ከኢንጂነሩ ጨምሮ ከክትትልና ድጋፍ ከዛም ፎርማን ከመሆን ብዙ ኢምፕሊመንት ከማስደረግ አኳያ የኢትዮጵያ ኢንጂነሮች እየመሩት ያሉት ነው። ከዚህና አኳያ ስራ ዕድል ይፈጥራል። በዛው ላይ ቴክኖሎጂ ሽግግርን ያመጣል። ከዛም ባሻገር ደግሞ ስኪል ዲቨሎፕ ያደርጋል። ይሄ ፋይዳው ትልቅ ነው። አብዛኛው ባለሙያ ከሀገር ውስጥ ነው። በተለይ ከታች ከቀን ሰራተኛ ጀምሮ እስከ መሐንዲስ ሌቭል በጣም በተለያየ ደረጃ ላይ ያሉ ባለሙያዎች ከዚሁ ከሀገር ውስጥ ናቸው ያሉት። ለአብዛኛው ሰው ለብዙ ሰው ስራ ዕድል ተፈጥሯል። የወንዝ ዳርቻዎች ልማት ፕሮጀክት ለአዲስ አበባ አዲስ ተስፋና አዲስ ምዕራፍ ሊከፍትላት እንደሚችል
ብዙዎች ይስማማሉ። የዲዛይን ስራው ወንዝን ከአካባቢ ጋር ያስተሳሰረና የከተማዋን ዓለም አቀፍ ደረጃ የጠበቀ በመሆኑ በተለይም በቱሪዝም ዘርፍ የከተማዋን ከጎብኚዎች ማስተላለፊያነት ወደ መዳረሻነት እንደሚያሸጋግራት ተስፋ ተጥሎበታል። ነገ ከነገ ወዲያ ልጆቻችን ይዘን ነገ ከነገ ወዲያ አዛውንቶች የሚዝናኑበት እዚህ ራሳችንን ሪፍሬሽ የምናደርግበት ይህ ነበር እንደ የኛ ቦታ ይህ ነበር እንደ ቤታችን ብለን የምንልበት እንኳን ተነሳን ብለን የምናምንበት መንፈሶች ይመጣሉ። ስራውም ደግሞ እንደተጀመረ ነው ያየነው። የትኛውም ቱሪስት ፓኬጅ ሰርቶ የሚመጣው ለ15 ቀን፣ ለ1 ወር፣ ለ45 ቀን፣ ለ20 ቀን ፓኬጅ ሰርቶ ይመጣል። በዛ ፓኬጅ ተጠቅሞ ነው የሚሄደው። ኢቭን እንደውም በአብዛኛው አሳጥሮ የሚሄድ ቱሪስት ነበረ። ለምሳሌ ለ20 ቀን የመጣ ቱሪስት በ15 ቀን ውስጥ በ10 ቀን ውስጥ አሳጥሮ ሁሉ ነገር አጠናቆ የሚሄድበት ሁኔታ ነበር የነበረው። አዲስ አበባ ምንም ከቱሪዝም ምን ተጠቃሚ ነበረች ብዬ አላምንም። ምናልባት ከኤርፖርት ሆቴል ያርፋል አንድ ቀን፣ ከዛ በኋላ በነጋታው ወዲያው ወይ ወደ ሰሜኑ የሀገራችን ክፍል ወይ ደግሞ ወደ ደቡብ የሀገራችን ክፍል ማስተላለፊያ ነበረች ልክ እና አሁን ግን አዲስ አበባ ላይ የመቆያ ጊዜያቸውን እያራዘሙ ነው ያሉት። ጽድት ያለ ነገር ኢንቫይሮንመንቱ ላይ የጸዳ ነገር በሚኖርበት ጊዜ ቱሪስቶች መጥተው እንደልባቸው የሚዝናኑበት የውጭ ምንዛሪ እንደልብ የሚገኝበት ኢንቫይሮንመንትን ይፈጥራል ማለት ነው። ወንዙ ንጹህ ከሆነ አካባቢው አረንጓዴ ከሆነ ሪክሬሽናል ፕሌስ ይሆናል ማለት ነው። ሶ ቱሪስቲክ ፕሌስ ይሆናል ማለት ነው። ያን ቱሪስቲክ ፕሌስ ደግሞ አስቀጥሎ ከመሄድ አኳያ የከተማው ነዋሪ ባለቤትነት ነው የሚመጣው። በዛ ባለቤትነት ውስጥ ደግሞ ሁሉንም የዛን ሊያስገድ የሚችል ኦፖርቹኒቲን የሚያገኙ ይሆናል ማለት ነው። ዞሮ ዞሮ እየተሰሩ ያሉት ፕሮጀክቶች ስፔሻሊ በወንዝ ዳርቻ ላይ አሁን የጀመርነው ዓለም አቀፋዊ ስታንዳርድም ስላላቸው ትልልቅ ዓለም አቀፍ ኢቨንቶችንም ጭምር እዚህ ቦታ ላይ የሚካሄዱ ነው። ሶ ይሄ ደግሞ የቱሪስት ማዕከሉን ያባዛል ማለት ነው። ክረምት በገባ ቁጥር ለነዋሪዎቿ የጎርፍና የተለያዩ የደህንነት ስጋት የሆኑት የአዲስ አበባ ወንዞች በዚህ ፕሮጀክት እፎይታን ይሰጣሉ ተብሎ ይጠበቃል። በየወንዝ ዳሩ ተንጠልጥለው የተሰሩ ቤቶች ተነስተው ከስጋት ነፃ መንደር ለመፍጠር ያስችላል። ቀሪውም በውብና ንጹህ አካባቢ እንዲኖር እድል ይፈጥራል። ስርዓት አልባው የአዲስ አበባ ፍሳሽ በሸገር ፕሮጀክት መፍትሄ ያገኛል። በዚህም ከመኖሪያ ቤት ከፋብሪካዎችና ከተለያዩ ተቋማት በሚወጡ የፍሳሽ ሽታ የሚፈጠር የጤና እክልም እልባት እንደሚያገኝ ይጠበቃል። የብዝሃ ሕይወት ስብጥርን በማስፋት ስርዓተ ምህዳርን በማስተካከልም ከፍተኛ ሚና እንደሚያበረክት ነው ባለሙያዎች አስተያየታቸውን የሚገልጹት። ወንዞቻችንን ፍሰቱን ጠብቆ እንዲሄድ አሁን የተጀመረው ሸገር ፕሮጀክት አንድ አለ ልማት፣ ሁለተኛው ደግሞ የተሰራ ነው። ግራና ቀኙን በአግባቡ ማኔጅ ስናደርግ ሪሃቢሊቴት ስናደርግ ባዮዳይቨርሲቲን ከማስጠበቅ አንጻር ስርዓተ ምህዳሩን ከማስጠበቅ አንጻር ኦቨርፍለድ ወይም የዚህ የጎርፍ አደጋን ከመከላከል አንጻር ከአየር ንብረት ለውጥ ጋር ተያይዞ የሚመጡ የጎርፍ አደጋዎችን ለመከላከል ትልቅ ሚና አለው። ወንዙን ከብክለት ከመጠበቅ አንጻር አሁንም ትልቅ የሆነ የራሳቸውን ሚና ይጫወታሉ። ሪሃቢሊቴሽን መስራታችን ወይም የወንዝ ዳርቻ ልማት ማለት ነው። ወንዝ ዳር ላይ በመሆኑ መጠን ያው ወንዝ ዳርቻ ላይ ፕሮቴክት ካልተደረገ ማህበረሰቡንም አፌክት ነው። ሶ ይሄ ፕሮጀክት ከዚህ አኳያ ማህበረሰቡን ሰስተነብል የሆነ ኑሮ እንዲኖሩ ከስጋት ነፃ የሆኑ እንዲኖሩ ከወንዙ የሚሸሹ ሰውን ከወንዙ ጋር ፕሌይ የሚያደርግ ማህበረሰብ እንዲሆን ያደርጋል ማለት ነው ባጭሩ። አዲስ አበባን እንደ ስሟ ውብ በማድረግ የተለያዩ ታሪካዊና ተፈጥሯዊ መስህቦች ለምተው የውጭ ሀገርና የሀገር ውስጥ ጎብኚዎች ወደ ከተማዋ በመሳብ ለብዙዎች የስራ ዕድል መፍጠር፣ በወንዝ ዳርቻዎች የአገልግሎት ዘርፉን በማበረታታት ካፌና ምግብ ቤቶች፣ የከተማ ጎብኚዎችና መሰል አገልግሎቶችን ማመቻቸት እንዲሁም በተፋሰስ ወንዞች ዳርቻ ያሉና ወደፊት የሚገነቡ የሪል ስቴት ፕሮጀክቶች እድገት ማሳለጥ ከፕሮጀክቱ የሚጠበቁ ውጤቶች ናቸው። ቱሪስቱ ደግሞ መቆየት የሚፈልገው ደግሞ እንዲህ ንጹህ በሆነበት ኢንቫይሮንመንት ላይ የወንዝ ልማቱን ስታለማለት ቆንጆ ንጹህ ስታረግለት በእርግጠኝነት ማደር የሚፈልገው በዛኛው ሳይድ ላይ ነው። ይሄ ቀላል ነገር አይደለም። ይሄ ከገበያም አንጻር ከኢኮኖሚው አንጻር ሶሻል አስፔክቱን ስትመለከተው ቀላል ነገር አይደለም። ኦልዌይስ ሰዎች ማየት ያለባቸው አንግል
እዚህ ልማት ላይ እኔም ተጠቃሚ ሆናለሁ ብለው ማሰብ መቻል አለባቸው እና ይሄ ቀላል የሚባል ስራ አይደለም። በቀጣይ ፕሮጀክቶቹ እየሄዱ ነው ያሉት። የተጀመሩ ነገሮች ናቸው በአብዛኛው ያሉት፣ ግን ወደ ፍጻሜያቸው የተጠናቀቁ ሲመጡ የበለጠ የሚያምር ንጹህ እንደ ስሙ አዲስ አበባ የሚያሰኝ ትልቅ ከተማ ይኖረናል። ሁላችንም ተረባርበን ብናስቀጥለው የአዲስ አበባን ገጽታ በሚገርም ሁኔታ ይለውጣታል። ያለባትም ትልቁ ችግር እሱ ይመስለኛል አዲስ አበባ። ምክንያቱም ሌሎች ከተሞች የተወሰኑ ከተሞችን አይቻለሁ፣ በጣም ንጹህ ናቸው። ወጥተህ እንደፈለክ ትጎበኛቸዋለህ። በየትኛውም ሰዓት ላይ ሰላማዊ በሆነ ሁኔታ ጥሩ አየር እየተነፈስክ ፓርኮችን እያየ ዛፎች ውስጥ እየተጠለልክ በየትኛውም ሰዓት ላይ አዲስ አበባ ላይ ወጥተህ ምንም አይነት የአየር ችግር ሲያጋጥም ጎብኝተህ የምትመለስበት ከተማ ስለሆነ ሁላችንም ብንረባረብና እገዛ ብናደርግ የተሻለ ውጤት ያመጣል ብዬ አምናለሁ። እነዚህ ወንዞች ከተጠበቁ አካባቢው ከተቀየረ ትልቅ የቱሪስት መዳረሻ እንፈጥራለን። አካባቢው ንጹህ ይሆናል። ከበሽታ ከአደጋ ስጋት ነፃ የሆነ ለቱሪስት መዳረሻ የሆነ ለአይን የሚያምር ራሱንም የሚጠቅምበት ህብረተሰቡን የሚጠቀምበት ፕሮጀክት ነው እየመጣ ያለው እየተሰራ ያለው። ስለዚህ ህብረተሰቡ በዚህ ልክ ቢደግፈው እየደገፈውም ነው። ብዙ አካባቢው ላይ ያሉ ህብረተሰቦች በጣም ትልቅ ድጋፍ እያደረጉ ነው። ያን ድጋፍ እንዲቀጥል አጠንክሮ እንዲቀጥል ማሳሰብ እወዳለሁ። በአዲስ አበባ ወንዞች ላይ ህይወት እንደሚዘራ የታመነበት ይህ ፕሮጀክት የታለመለት ዓላማ ተሳክቶ ወንዞቹ ለከተማዋ ከስጋትነት ይልቅ በረከት ይሆኑ ዘንድ ሁሉም ባለድርሻ የበኩሉን ሊያበረክት ይገባል።